ጤና ይስጥልኝ እንዴት አመሻችሁ የተከበራችሁ ተመልካቾቻችን ለሰዓቱናል ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥለዋል አበይት ዜናዎቹን አስቀድማለሁ የኢትዮጵያ 7ኛው ጠቅላላ ምርጫ ከፍተኛ የህዝብ ተሳትፎ የታየበት የዲሞክራሲ መሰረት የጣለ ስኬታማ ምርጫ ነው አሉ የኢጋድና የአፍሪካ ህብረት የምርጫ ታዛቢዎች ቡድን የብሔራዊ ጥቅም በመደመር እሳቤ አዲስ መልክ ይዟል ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ ለኢጋድና የአፍሪካ ህብረት የታዛቢነት ሚናም እውቅና እንሰጠዋለሁ ብሏል ህብረቱና አጋሮቹ ምን አንድምታለው ይሄ ነገር ይሄ እንግዲህ ለብዙ ሰዎች ትልቅ ራስ ምታት የሚሆን ይመስለኛል አካታችና አሳታፊ ነው ማለት እንችላለን የበለጠ አካታችና አሳታፊ እንዲሆን ቀጣይ መንግስት የቤት ስራ አለበት የሚለውን ካስቀመጡ በኋላ መጥቶ ኦብዘርቭ ማድረጉ የሚጨምረው ነገር ይኖራል እንጂ ባይመጣ ኖሮ የሚቀንሰው ነገር አይኖርም በሌላ በኩል ደግሞ ተጻራሪ ፍላጎቶችና ዘመቻዎች አሉ ታዛቢ አልክም ማለትና ለምርጫው እውቅና አልሰጥም ማለት መካከል ሰፊ ልዩነት አለ የአውሮፓ ህብረት ቀደም ብለን እንዳነሳ ነው ይሄንን መግለጫ ወጣ ከአጋሮቹ ጋር ሆኖ በተመሳሳይ ኢጋድና የአፍሪካ ህብረትም ለመገዛታችሁን እንዳትረሱት ሲሉ የሀገርን ጣፈንታ ራስህን የምትወስነው ለኢትዮጵያ የዲሞክራሲ ሽግግር መሰረት የሚጥል ነው የሚል ሐሳብ አንስተዋል ያንተ ምርጫ ነፃና ገለልተኝነት የተሞላበት ምርጫ መሆኑን ነጮቹ አይደሉም የሚመሰክሩልህ የኢትዮጵያ ምርጫ እንዳይካሄድ ከተካሄደ በኋላ ደግሞ ቅቡል አይደለም ምክንያቱም እነከለ ያልታዘቡትም የሚል ቅድመ ሁኔታዎችን እያስቀመጡ አሁንም የቀጠሉበት አሉ አለማመን የህልውናቸው መሰረት የፈለቀውን ነገር ብታረጋ ያምኑም እነዚህ ምክንያቱም ያመኑ ቀን ይጠፋል አብራችሁን ቆዩ ተመልካቾቻችን የኢትዮጵያ 7ኛው ጠቅላላ ምርጫ ከፍተኛ የህዝብ ተሳትፎ የታየበት የዲሞክራሲ መሰረት የጣለ ስኬታማ ምርጫ ነው አሉ የኢጋድና የአፍሪካ ህብረት የምርጫ ታዛቢዎች ቡድን የሁለቱ ተቋማት የምርጫ ታዛቢ ቡድን በኢትዮጵያ የተካሄደውን ጠቅላላ ምርጫ የምልከታ ሪፖርት አውጥተዋል ይመራደም ዝርዝር አለው ጠላቶቿ ውድቀቷን ወዳጆቿ ደግሞ ስጋታቸውን በገለጹበት የታሪክ ማዕበል ውስጥ የዚች ታላቅ ሀገር ህዝብ ግን ሰላምን ብስለትንና የዲሞክራሲ ልዕልናን መርጧል 7ኛው ጠቅላላ ምርጫ በታላቅ ስኬትና በሰላማዊነት መጠናቀቁን ተከትሎ ቀጣናዊና አህጉራዊ ተቋማት ለዓለም አደባባይ ያወጡት ምስክርነት የሀገርን ኩራት ከፍ ያደረገ ሆኗል ከሌሊት እስከ ሌሊት አጋማሽ ድረስ ትዕግስትን የሚጠይቁ አስደማሚ ረጃጅም የመራጮች ሰልፍ ከዕለቱ ሌሎች ሁነቶች ጋር ተዳምሮ በኢትዮጵያ ሰማይ ስር የተካሄደውን 7ኛው ጠቅላላ ምርጫ አይረሴ ክስተት አድርገውታል በዚህ በህዝቡ ጽናት መደነቃቸውንም የኢጋድ የምርጫ ታዛቢ ልዑክ ኃላፊና የቀድሞዋ የዩጋንዳ ምክትል ፕሬዝዳንት ዶክተር ስፔሲዮሳ ዋንድራ በምርጫው የምልከታ ሪፖርታቸው እወቁልኝ ያሉት ጉዳይ ነው observers noted orderly long and I want to say long queues and peaceful participation in most polling stations. I want to repeat this sentence because I have observed in many countries and I have not seen this. The long queues, people arrived before 5 a.m. The stations were to open at 6 and our observers were there also by 5:30 and people, the Ethiopians were there. የኢጋድ የምርጫ ታዛቢ ቡድን ረጅምና በጣም ረጃጅም ሰልፎች ውስጥ የዜጎችን ሰላማዊ ተሳትፎ በሁሉም የምርጫ ጣቢያዎች መታዘብ ችሏል ረንዳውም ይህንን ሐሳብ ልደግመው ፈልጋለሁ ምክንያቱም ብዙ ሀገራትን አይቻለሁ እንደ ኢትዮጵያ ዜጎች በረጃጅም ሰልፍ ውስጥ ትግስትን ተላብሶ የተሳተፈ ግን አላጋጠመኝም ከጧት እስከ እኩለ ሌሊት ድረስ ህዝቡ ያሳየው ጽናት ልዩ ነበር የድምጽ መስጫ ሳጥኑ በጥንቃቄ የታሸገና የምርጫ ጣቢያዎች የተቀመጡበት ቦታ መራጮች በነጻነት ተንቀሳቅሰው እንዲመርጡ አስችሏል በእርግጥ የኢፌድሪ ጠቅላይ ሚኒስትር አብይ አህመድ የሚመሩት የኢትዮጵያ ህዝብን አስደናቂም ተአምረኛም ህዝብ ነው ያሉት
ለዚህ ነው። የኢትዮጵያ ሕዝብ የብሔራዊ ጥቅሙን ለማስከበርና ጠንካራ ሀገረ መንግስቱን ለማጽናት ለቀረበለት ሀገራዊ ጥሪ በአንድነት ቆሞ ሀገራዊ ምላሽን መስጠት ያውቅበታል። የምስራቅ አፍሪካ የልማት በየነ መንግስታት ኢጋድና የአፍሪካ ህብረት የምርጫ ታዛቢ ቡድኖች ባወጡት ይፋዊ መግለጫ 7ኛው ጠቅላላ ምርጫ ስኬታማና የኢትዮጵያን ተቋማዊ ብቃት ያረጋገጠ መሆኑን ነው የመሰከሩት። በአስተዳደራዊና በአፈጻጸም ጉዳዮች አዳዲስ አሰራሮች የተተገበሩበት 7ኛው ጠቅላላ ምርጫ ለኢትዮጵያ የዲሞክራሲና የምርጫ ስርዓት መዳበር የመሰረት ድንጋይ የሚያስቀምጥ ነው። IGAD election observation mission commends the people of the government of the people of Ethiopia, its government. የኢጋድ የምርጫ ታዛቢ ቡድን የኢትዮጵያን ህዝብ፣ መንግስት፣ የብሔራዊ ምርጫ ቦርድና ሌሎች የምርጫውን ተዋንያን የተሳካ ምርጫ በማድረጋችሁ አድናቆት አለው። በሰላማዊ መንገድ የተካሄደው ይኸው የ7ኛው ጠቅላላ ምርጫ ለዲሞክራሲ ስርዓት የመሰረት ድንጋይ የሚጥል ነው። የቴክኖሎጂ አጠቃቀምና የተቋማት ሪፎርምም ጥሩ የሚባል ስራ ነው። ይህ ደግሞ አካታችነትን ያሳድጋል። እንደ ኢጋድ የምርጫ ታዛቢ ቡድን ሁሉ የአፍሪካ ህብረትን የምርጫ ታዛቢ ቡድን የመሩት የቀድሞ የኬንያ ፕሬዝደንት ኡሁሩ ኬንያታ ስኬታማ ሆኖ በተጠናቀቀው ምርጫ ህዝቡ ያሳየውን ጽናት አድንቀዋል። Citizens did show strong commitment to vote. ዜጎች ቀኑ ሙሉ በረጃጅም ሰልፍ ላይ ትዕግስት የተሞላበት የምርጫ ተሳትፎ አድርገዋል። ይህ ደግሞ የዲሞክራሲ ስርዓትን ለመገንባት ያላቸውን ቁርጠኝነት ያሳያል። የመራጮች ሰዓት መራዘሙ በርካታ ዜጎች ድምፃቸውን ለመስጠት እድል ሰጥቷቸዋል። ኡሁሩ ኬንያታ የኢትዮጵያን ቅኝ አለመገዛት ከነጻነት ጽናቷ ጋር ባጣቀሱት ንግግራቸው የነጻነት ምድሯ መንግስትና ህዝብ በ7ኛው ጠቅላላ ምርጫ ባሳዩት ድንቅ አፈጻጸም ሊኮሩ ይገባል ሲሉ ተደምጠዋል። The people of Ethiopia should be proud. Today is a day you should remember your history. የኢትዮጵያ ህዝብ ሊኮራ ይገባዋል። የዛሬው ቀን ዛሬ ነው፣ ግን ደግሞ ታሪካችሁን ልታስታውሱ ግድ ይላል። ፍጹም በቅኝ ግዛት ያልተገዛ ሀገርና ቅኝ የተገዙትንም ነፃ እንዲወጡ ተዋናይ የሆነች ሀገር ናት። ይህ በፍጹም ሊረሳ አይገባም። ኢትዮጵያ ለአፍሪካ ነፃነትና በራሱ እንድትተዳደር ጽኑ አቋም አላት። ትላልቅ ሀገራት እንደ ኢትዮጵያ ያሉ መልካም አጋጣሚዎችን በመጠቀም ጥልቅ የሆነ ፖለቲካና ማህበራዊ ውይይት ማድረግ ይጠቅማቸዋል። የዲሞክራሲ ስርዓትን ለማንበር በብዙ የዲሞክራሲ ልምምድ ውስጥ እያለፈች የምትገኘው ኢትዮጵያ አፍሪካን ወደ ዲሞክራሲ መድረክ ለመምራትም ትክክለኛዋ ሀገር እሷው ናት። Ethiopia to become that nation that leads Africa to the next stage. ኢትዮጵያ አፍሪካን ወደ ቀጣይ እውነተኛ የዲሞክራሲ ምዕራፍ ለማሸጋገር ትክክለኛዋ ሀገር ትሆናለች። በውይይትና በመቻቻል ማዕቀፍ ለአፍሪካዊ ችግሮች አፍሪካዊ መፍትሄን ዓላማም ተጠናክሮ ይቀጥላል። የአሁኑን ትውልድ ከቀጣዩ ጋር አስተሳስሮ በመምራት ሰላም፣ መረጋጋትና ብልጽግናን ለሁሉ ማድረግ ይቻላል። ኢትዮጵያ ይህን እንደምታደርገውም አምናለሁ። I believe Ethiopia can do this. የኢጋድና አፍሪካ ህብረት ታዛቢዎች የመሰከሩት እውነት ኢትዮጵያ በዲሞክራሲው ጎዳና ወደፊት እንጂ ወደ ኋላ አትልም። የ7ኛው ጠቅላላ ምርጫ በስኬት መጠናቀቅ ኢትዮጵያ ለጀመረቻቸው የልማት የሰላምና የብልጽግና ጉዞዎች አዲስ ጉልበትና ሙሉ ህጋዊ ድጋፍ የሚሰጥ ነው። የኢትዮጵያ ወጣቶች ፌዴሬሽን 7ኛው ጠቅላላ ምርጫ አካታች በሆነ ሁኔታ ተከናውኗል ሲል ገልጿል። ፌዴሬሽኑ በምርጫ ሂደቱ ላይ ታዛቢዎችን በማሰማራት ሲሳተፍም ቆይቷል። ሳምሶን ገድሉ ዝርዝር አለው። ኢትዮጵያ መርጣለች። ሂደቱም ተአማኒ፣ ፍትሐዊና ሁሉን አካታች ስለመሆኑ በሀገር ውስጥም ሆነ በውጭ የሚገኙ ሂደቱን የታዘቡ እየመሰከሩለት ይገኛሉ። በ7ኛው ጠቅላላ ምርጫ ላይ በታዛቢነት የተሳተፈው የኢትዮጵያ ወጣቶች ፌዴሬሽንም ይህንን ይጋራል። የአንድ ሀገር ህዝብ የህልውና መገለጫ የመቻልና ሉዓላዊነትን ማስጠበቅ ውሉ ከምርጫ ይጀምራል። በድህረ ምርጫ ላይ ያቆመን 7ኛው ጠቅላላ ምርጫ በሂደቱ የወጣቶች ተሳትፎ በጉልህ የታየበት ነበር። ወጣቱ በቅድመ ምርጫ ዜጎችን በማስተማር በምርጫ ዕለት ደግሞ ከማስተባበር እስከ ምርጫ ታዛቢነት ድረስ ለሀገር የነገ በጽናት መቆም ትልቅ አቅም መሆናቸውን የገለጡበት ነው። በዚህም ሳቢያ ምርጫው ኢትዮጵያ ለሀገር መንግስት ግንባታ ድምጻቸው ያላትን ዋጋ በተግባር ያሳዩበት ሆኖ አልፏል። የኢትዮጵያ ወጣቶች ፌዴሬሽንም ይህንን በታዛቢነት በታደመባቸው በሁሉም አካባቢዎች ማረጋገጡን አስታውቋል። በተለይም ለዚች ሀገራዊ ምርጫ ስኬታማነት ቀን ሌሊት በትጋት የሰሩ ወጣት ታዛቢዎች፣ የመራጮች ትምህርት አስተባባሪዎች፣ በጎ ፈቃደኞችና በሂደቱ ውስጥ በተለያየ ኃላፊነት የተሳተፉ ወጣቶች ከልብ እናመሰግናለን። ይህ ተሳትፎ ወጣቶች ሀገራቸውን የሚረከቡ የማሸጋገርና የዲሞክራሲ ግንባታ ሂደት ውስጥ ያላቸውን ወሳኝ ሚና
በተግባር አሳይቷል። በዚህ ምርጫ ሂደት የተሳተፉ መራጮች በሙሉ ከሌሊት ጀምሮ በብርድ በዝናብና በፀሐይ ሳይበገሩ በረዘመ የመራጮች ሰልፍ በመቆም ድምፃቸውን ለመስጠት ያሳዩት ቁርጠኝነት፣ ትዕግስትና የዜግነት ኃላፊነት እጅግ የሚያስመሰግንና ለዲሞክራሲያዊ ግንባታ ሂደታችን ጥንካሬ የሚጨምር ነው። በዚህ ምርጫ ላይ የተሳተፉ ተፎካካሪ የፖለቲካ ፓርቲዎች ድህረ ምርጫ ስኬታማና የዜጎች መብት ያከበረ ይሆን ዘንድ ውጤቱን ለሀገር ቅድሚያ በመስጠትና በሩቅ አሳቢነት ማስተናገድ የቤት ስራቸው ሊሆን ይገባል። የተግባርም ነገ ሀገርን ለሚያስቀጥለው ወጣት ትውልድ ትምህርት ነውና ዲሞክራሲያዊ የሀገረ መንግስት ግንባታ ላይ መሰረት ለመሆን መዘጋጀት የግድ ይላቸዋል። ኢትዮጵያ ወጣቶች ፌዴሬሽን በተሰጠው የታዛቢነት ኃላፊነት መሰረት ምርጫው በነፃነት በገለልተኝነትና በሙያዊ ስነ ምግባር ተከታትሎ እንደታዘበ ያረጋግጣል። በታዘብነውም መሰረት በአብዛኛው የምርጫ ጣቢያዎች ዜጎች ድምፃቸውን በነፃነት መስጠታቸውንና ሂደቱ በሰላማዊ መንገድ መካሄዱን ተመልክተናል። በቀጣይ የምርጫ ውጤት ገለጻና ውጤት ቅበላ ሂደቶች ውስጥ ሁሉም የፖለቲካ ፓርቲዎች እና ደጋፊዎቻቸው የተረጋጋ ሰከን ያለና ሕግን ያከበረ አቀራረብ እንዲከተሉ ጥሪያችንን እናቀርባለን። በምርጫው ወቅት ያሳዩትን የመቻቻል የመከባበርና የመተባበር ባህል በድረ ምርጫም ሂደታቸው በማስቀጠል እንኳን ደስ ያላችሁ የመባባል ባህልን በማጠናከር ለወጣቱ ትውልድ አርአያ እንዲሆኑ እንጠይቃለን። ፌዴሬሽኑ ወጣቱ ድህረ ምርጫ ባሉ ተግባራት ላይ በንቃት በመሳተፍ የሀገር አለኝታነቱን ሊያረጋግጥ እንደሚገባም አመላክቷል። ለሀገር መንግስት ግንባታ የወጣት ተሳትፎ መሰረት በመሆኑ ዛሬ በሰባተኛው ጠቅላላ ምርጫ ላይ የተገለጠው የወጣቶች ምሉዕ የሆነ ዝግጁነትና አለሁ ባይነት በሀገረ መንግስት ግንባታና የልማት ስራዎች የሚጠበቅ ነው። እኛ እዛ ቁጭ ብለን ዶክተር ነን ፕሮፌሰር ነን እያልን ስናወራ ስለ ሀገሪቷ የምናውቀው ችግርም ሆነ ስለ ሀገሪቷ ዕጣ ፈንታም ሆነ ወደፊት የሚያስፈልጋትንም አናቅም። እኛ ዝም ብለን ነው የምናወራው። ምርጫ ቦርድ ምንም እርምጃ እንዳልወሰደባቸው አድርጎ የነሱ ትርክት የመገንቢያና መኪናህን ቁልፍ ውስጥ ለመደበቅ የምታደርገው ህዝብን ማክበር ያስፈልጋል። የፖለቲካ ፍላጎት የተጫናቸው ግን ደግሞ ስማቸው የሰብአዊ ተቋማትና ተሟጋቾች የሚል ታፔላ ላይ ለጠፉም አሉ። ልካቸው ነግሬያቸዋለሁ። ስለዚህ ተቋቁመናል ማለት ነው። በሀገር ውስጥ ያለ የትጥቅ እንቅስቃሴን የማደራጀት የማስታጠቅ በቀለብን በቀላሃም የመደገፍ እንቅስቃሴ ራሱን በራሱ አስተዳድሮ የራሱን ዕጣ ፋንታ ለመወሰን ሲያደርግ ለነሱ ትልቅ ፍርሃትና ትልቅ ጭንቀት ነው የሚፈጥረው። ሙግቱ ያለው ምርጫ መደረግ አለበት በሚል እንጂ ምርጫ እንዳይደረግ በሚል አይደለም። የህዝቡ ውክልና የህዝቡ ውግንና ማይነው። የነሱ ሀሳብ ምንድነው? እኛ ጣታችንን ሚዛኑ ላይ አድርገን የምንፈልገውን ማስመረጥ እንችላለን የሚል ነው። ብቸኛው ምንጫችን ምርጫ ቦርድ መሆን የለበትም ወይ? መስማት ያለብን እነዚህ ተቋማት ምን ይላሉ ነው። አፍሪካ ውስጥ የሚደረገውን ምርጫ መዝነው መትረው ትክክል ነው ትክክል አይደለም ፍትሃዊ ነው የሚለው እነሱ ብቻ ናቸው፣ ሌላ ሊሆን አይችልም። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። ተመልካቾቻችን ኢትዮጵያ እየተለዋወጠ ባለው የዓለም ጂኦፖለቲካ ብሔራዊ ጥቅሟን እንዴት እያስከበረች ነው? የመደመር እሳቤስ የሀገርን ብሔራዊ ጥቅም ለማስከበር እንዴት እያገዘ ነው? ተከታዩ የሮዛ መኮንን ትንታኔ መልሳለሁ። እንከታተል። ለእርስዎ ብሔራዊ ጥቅም ምንድን ነው? እንደ አየር ንብረት በቅስፈት በሚለዋወጠውና ልክ እንደ ቼዝ ጨዋታ እጅግ ውስብስብ በሆነው የዘመናችን የጂኦፖለቲካ ውድማ ላይ ሀያላንም ሆኑ ታዳጊ ሀገራት ማዕበሉን የሚያቋርጡበት አንድ ጽኑ የኮምፓስ አቅጣጫ አላቸው። እርሱም ብሔራዊ ጥቅም ነው። ያለማስተላለፍ ቢለዋወጥም የሀገራት ጽኑ ደህንነት፣ የኢኮኖሚ ሉዓላዊነትና የሕዝብን ብልጽግና እንዲዋልታ የሚያጸናው ይኸው የህልውና መሰረት ነው፣ ብሔራዊ ጥቅም። ታዲያ በዚህ የዓለም ፖለቲካ ትኩሳት ውስጥ ከ130 ሚሊዮን በላይ ሕዝብ ያቀፈችውና በስትራቴጂካዊ የአፍሪካ ቀንድ ቦታ ላይ የምትገኘው ታሪካዊቷ ሀገራችን ኢትዮጵያ የት ላይ ትገኘው? ለሀገሬና ለሕዝቤ የትኛው ይበጃል የሚለውን ጥያቄስ በተግባር እንዴት እየመለሰች ነው? እርሶስ ለብሔራዊ ጥቅም መከበር ምን ሚና ይኖረውታል? ቆይታችን ይህን ይመልሰዋል። ብሔራዊ ጥቅም ማለት በአጭር አገላለጽ የዜጎችን ህልውና፣ ክብርና ኢኮኖሚ ተጠቃሚነት ማረጋገጥ ማለት ነው። በኢትዮጵያ የብሔራዊ ጥቅም ትርጓሜ በመደመር ፍልስፍና ውስጥ
ፍጹም አዲስ ተስፋ ሰጪና ዘመናዊ ቅርጽን ይዟል። የአዲስ እሳቤ ያረጀውንና መሬት ተኮር የነበረውን የድንበር ፖለቲካ ወደ ሰው ተኮር የብልጽግና ፖሊሲ ያሸጋግሮታል። መደመር የሀገር ውስጥ አንድነትን በማጠናከር ላይ የተመሰረተ ሆኖ ከጎረቤቶችና ከዓለም ማህበረሰብ ጋር በጋራ የማደግ እኔም ልጠቀም አንተም ተጠቀም ወይም ዊን ዊን የሚል ማራኪ የውጭ ግንኙነት መርህን የሰነቀ ነው። ታዲያ የአንዲት ሀገር ብሔራዊ ጥቅም እንዴት ይጠበቃል ካላችሁ ተከታዩን መስማት ይኖርባችኋል። በዓለም አቀፍ ግንኙነት ጥናት ዝነኛ የሆኑት ፈላስፎችና መጽሐፍት ይህንን ጉዳይ በስፋት ዳሰውታል። የዘመናዊ ሪያሊዝም አባት የሚባሉት ሃንስ ሞርገንታው ፖለቲክስ አሞንግ ኔሽንስ በተሰኘው ዝነኛ መጽሐፋቸው ብሔራዊ ጥቅም ማለት በኃይል የሚገለጽ ጥቅም እንደሆነ ይከራከራሉ። ሀገራት ህልውናቸውን የሚያረጋግጡት ወታደራዊና ኢኮኖሚያዊ አቅማቸውን በማሳደግ ብቻ ነው ብለውም ያምናሉ። በሊበራሊዝም ምሳቤ እንደ ጆሴፍ ናይ ያሉ ተጽዕኖ ፈጣሪ ምሁራን ደግሞ ገር ኃይልና የኢኮኖሚ ትስስርን እንደ ዋነኛ መሳሪያ ያነሳሉ። ኮንስትራክቲቪዝም ደግሞ የብሔራዊ ጥቅም የሀገራት ታሪክ፣ ባህልና ማንነት እሴቶች የሚቀርጽ መሆኑን ያስረዳል። አሜሪካ የዓለም መሪነቷን የምታስጠብቀው ዓለም አቀፍ ተቋማትን እነ IMF፣ ወርልድ ባንክንና ሌሎች መሰል የዶላርን የጂኦፖለቲካን የበላይነት በመጠቀም ነው። ቻይና ታዋቂውን ቤልት ኤንድ ሮድ ኢኒሼቲቭን በመጠቀም ቀጥተኛ ግጭት ውስጥ ሳትገባ በመሰረተ ልማት ኢንቨስትመንት ዓለምን ከኢኮኖሚዋ ጋር ታስተሳስራለች። የአውሮፓ ህብረት የህግ የሰብአዊ መብትና የደረጃዎች ተጽዕኖ ፈጣሪነትን ኖርማቲቭ ፓወርን ሲጠቀም፣ ቱርክ በታሪካዊ ማንነት ላይ የተመሰረተ የባህር ኃይል ጂኦፖለቲካን ትተገብራለች። ብራዚል ደግሞ የታዳጊ ሀገራትን አቅም በማስተሳሰር የዓለምን የኃይል ሚዛን በመጠበቅ ወይም ሶፍት ባላንሲንግ ጥቅሟን ታስከብራለች። ኢትዮጵያስ? ታሪካችንን ስንፈትሽ አባቶቻችን እንደ አድዋ ባሉ አንጸባራቂ ድሎች ግዛታችንን በደምና ባጥንት አስጠብቀዋል። ዛሬ ላይ ደግሞ መንግስት እየተገበረው ባለው የመደመር እሳቤ ብሔራዊ ጥቅማችንን ሰው ተኮር በማድረግ ስራዎች እየተከወኑ ነው። የዕለት ጉርስን ከውጭ የሚለምን ህዝብ የፖለቲካ ሉዓላዊነቱ የተደፈረ በመሆኑ በስንዴ ልማትና በአረንጓዴ አሻራ የምግብ ሉዓላዊነትን ለማረጋገጥ እየተሰራ ያለው ስራ የህልውናችን ምሰሶ ነው። በሪያሊዝም መነጽር የታላቁ የኢትዮጵያ ህዳሴ ግድብ ግንባታን ከዳር በማድረስ የውሃ ጂኦፖለቲካዊ መብቷንም አስከብራለች። በተጨማሪም 130 ሚሊዮን ህዝብ ይዛ ወደብ አልባ መሆኗ የፈጠረውን ማነቆ ለመፍታት የጀመረችው የባህር በር የማግኘት ጥረት የብሔራዊ ህልውና ጉዳይ መሆኑን ለዓለም አሳውቃለች። በኮንስትራክቲቪዝም መነጽር ደግሞ የፓን አፍሪካኒዝም እናት መሆኗን በመጠቀም ጫናዎች ሲበዙባት ለአፍሪካ ችግሮች አፍሪካዊ መፍትሄ በሚል መርህ የአህጉሪቱን ድጋፍ በማሰባሰብ የሞራልና የፖለቲካ ሉዓላዊነቷን አስጠብቃለች። በሊበራሊዝምና ሚዛን መጠበቅ አማካኝነት ምስራቁንና ምዕራቡን በማመጣጠን ገቢር ነበብ በሆነው አተያዩዋ ከሁሉም ጋር አብሮ መስራትን ይሁነኝ ብላለች። ጎረቤቶቻችን ሲያድጉ እኛም እናድጋለን በሚል የትስስር ፖሊሲ ከቀጠናው ጋር በውሃ በኢነርጂና በመንገድም እየተሳሰረች ነው። ይህ ሁሉንም አተያዮች ደምሮ ብሔራዊ ጥቅምን የማስከበር አካሄድ የኢትዮጵያ መንገድ ነው። ይህ መንገድ ምን ስኬቶችን እያመጣልን እንደሆነ በወፍ በረር እንቃኝ። በዚህ ጋር ተኮር ዲፕሎማሲ በመካከለኛው ምስራቅ በከፋ ችግር ውስጥ ይገኙ የነበሩ ከ130 ሺህ በላይ ኢትዮጵያንን በአጭር ጊዜ ውስጥ ወደ ሀገራቸው በመመለስ የዜጋን ክብር አረጋግጧል። የወደብ ኪራይ ጫና በተመለከተ በዓለም ካሉ 40 ወደብ አልባ ሀገራት ቀዳሚ የሆነችው ኢትዮጵያ ለወደብ ኪራይ ብቻ በየዓመቱ ከ1.5 እስከ 2 ቢሊዮን ዶላር ታወጣለች። የባህር በር ጥያቄያችን ይህንን ጫና ለማቃለል ያለመ ትልቁ የብሔራዊ ጥቅማችን ጉዳይ ነው። በኢነርጂ ዲፕሎማሲ ረገድ ታላቁ የኢትዮጵያ ህዳሴ ግድብ ከ5150 ሜጋዋት በላይ ኃይል ያመነጫል። በአሁኑ ወቅትም ለጎረቤት ሀገራት ኃይልን በማቅረብ በዓመት ከ100 ሚሊዮን ዶላር በላይ ገቢ ያስገኘ የጋራ ደህንነትን እያጠናከረ ነው። የአረንጓዴ ዲፕሎማሲን በተመለከተ ከ48 ቢሊዮን በላይ ችግኞችን በመትከል ኢትዮጵያ በአየር ንብረት ዲፕሎማሲው ተሰሚነቷን አሳድጋለች። ይህም ዓለም አቀፋዊ ተቀባይነቷ በሚታይ መልኩ አሳድጎታል። ዘላቂ ጥቅም እንጂ ዘላቂ ወዳጅ ወይም ጠላት የለም እንደሚባለው በዲፕሎማሲው መድረክ ሀገራት ገቢር ነበብ በሆነ ስሌት ይንቀሳቀሳሉ። ከሀያላኑ ሀገራት ተሞክሮ የምንወስደው ዋነኛ ትምህርት ብሔራዊ ጥቅም በጩኸትና ያለፈ ታሪክን በመተረክ ብቻ ሳይሆን ጠንካራ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ሉዓላዊነትን ዛሬ ላይ በመገንባት የሚረጋገጥ መሆኑን ነው። በዚህ ፈታኝ ዓለም ፖለቲካ ውስጥ የውጭ ጥቅም ድሎቻችንን በዘላቂነት ለማስከበር ከምንም በላይ ሀገራዊ መግባባትና የማይናወጥ ኢኮኖሚ መሰረት መገንባት ወሳኝ ነው። የፖለቲካ ልዩነቶችን በማንኛውም ስርዓት ውስጥ ጤናማ ቢሆኑም የሀገር ህልውና፣ የዳር ድንበር ደህንነትና የኢኮኖሚ ሉዓላዊነት ጉዳይ ሲመጣ ግን ልዩነቶቻችንን በጠረጴዛ ዙሪያ እየፈታን በአንድነት መቆም ግድ ይለናል።
አንድ ሀገር ብሔራዊ ጥቅሟን በሙሉ አቅሟ ማስከበር የምትችለው በውስጥ ጉዳዩ ላይ እንደ ልብ አሳቢ እንደ አንድ ቃል ተናጋሪ ሆና ስትሰለፍ ብቻ ነው። ጠንካራ ብሔራዊ ጥቅሟ የተጠበቀች ኢትዮጵያ ማለት ክብሩና ኑሮ የተጠበቀ የተከበረ ኢትዮጵያዊ ማለት ነው። ስለሆነም ብሔራዊ ጥቅምን ማስከበር የመንግስት የብቻ ስራ ሳይሆን የሁላችን የጋራ ህልውና ፕሮጀክት በመሆኑ እያንዳንዱ የህብረተሰብ ክፍል ይህንን ታሪካዊ ኃላፊነቱን ሊወጣ ይገባዋል። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ ምርጫ ዘገባዎች ተመልሰናል። ሁሉም የምርጫ ጣቢያዎች የድምጽ ቆጠራ አጠናቀው ውጤት መለጠፋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የቦርዱ ሰብሳቢ ሜላትወርቅ ኃይሉም ጋዜጣዊ መግለጫ ሰጥተዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን መግለጫውን የተከታተለው ባልደረባችን ሙሉ ግርማይ በቀጥታ መስመራችን ላይ ይገኛል። ሙሉ እንዴት አመሸ? እስቲ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በሰጡት መግለጫ ምን ጉዳዮችን አነሱ? ማልጋነሽ እንግዲህ በዛሬው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ አሁናዊ የሆኑ ከሰባተኛው ጠቅላላ ምርጫ ጋር ያሉ መረጃዎችን እንግዲህ በጋዜጣዊ መግለጫ ላይ አንስተዋል። በተለይም በዛሬው ዕለት ያነሷቸው በሰባተኛው ጠቅላላ ምርጫ ግንቦት 24 ሰኞ ዕለት በተደረገው የመራጮች እንግዲህ የድምፅ አሰጣጥ ሂደት ጋር በተያያዘ እንግዲህ በትናንትናው ዕለት በአብዛኞቹ የምርጫ ጣቢያዎች ላይ የምርጫ ቆጠራው ተጠናቆ ይፋ ተደርጎ ነበረ፣ ተለጥፎ ነበር ለሕዝቡ እንዲያውቀው። ነገር ግን አንዳንድ በተለይም ደግሞ ሰኞ ላይ ረጃጅም ሰልፍ የነበረባቸው እንደ አዲስ አበባና በተወሰኑ ክልሎች ላይ ያሉ የምርጫ ጣቢያዎች ቆጠራው እንደዘገየ በተለይም ደግሞ ዘግይቶ በማለቁ ምክንያት በዛሬው ዕለት እንግዲህ አጠናቀው ሁሉም የምርጫ ጣቢያዎች ጊዜያዊ ውጤቶችን እንግዲህ ለህዝቡ ይፋ አድርገዋል። እነዚህም ውጤቶች እንግዲህ በተለይም አጠቃላይ ያለቁ በዚህ በምርጫ ጣቢያ ውስጥ ያለቁ ውጤቶች ወደ ምርጫ ክልል ለማዳመር እንደመላካቸውም ነው ያነሱትና እንግዲህ አጠቃላይ ደግሞ አንዳንድ አስቀድመው የጨረሱ የምርጫ ክልሎችም የማዳመር ውጤታቸውን አጠናቀው አረጋግጠው ወደ ዋና ወደ የኢትዮጵያ ብሔራዊ ምርጫ ቦርድ ወደ ማዕከል ለመላክ ጉዞ የጀመሩ ስለመኖራቸውም ነው ያነሱትና አጠቃላይ እንግዲህ እንደሚታወቀው በሰባተኛው ጠቅላላ ምርጫ በታሪክ እጅግ ከፍተኛ የሚባል የመራጮችን ቁጥር ያስተናገደ ምርጫ ሂደት ነው የታየው። የኢትዮጵያ ብሔራዊ ምርጫ ቦርድም አስቀድሞ እንግዲህ ረቀቅ ያለ ወይም ደግሞ ሰፊ ሂደቶችን አልፎ ነው እንግዲህ ለዚህ ለሰባተኛው ጠቅላላ ምርጫ የድምጽ ሂደት የበቃውና ከዛም በኋላ ያሉ ሂደቶችም እንግዲህ እንደሚታወቀው ህዝቡ ከሌሊት ጀምሮ እንግዲህ ብርድ ሳይበግረው የፀሐይ ሐሩርም ሳይበግረው ነው እንግዲህ በረጃጅም ሰልፎች መመልከት የቻልንበትን የምርጫ ሂደት የድምጽ አሰጣጥ ሂደት የተስተዋለውና ይህም ደግሞ በዋናነት ይህንን ሰፊ የሆነ ከፍተኛ የህዝብ ቁጥርን በአንድ ቀን በማስተናገድም እንግዲህ ወደ 50 ሺህ በላይ የሚሆኑ የምርጫ ጣቢያዎች ጭምር እንግዲህ እንደሚታወቀው የምርጫ ሂደቱ የተከናወነ እንደመሆኑ መጠን በተሳካ መልኩ ሂደቱ መጠናቀቁም መከናወኑም ይታወሳልና አጠቃላይ ያለው ሂደት እንግዲህ እንደሚታወቀው የኢትዮጵያ ብሔራዊ ምርጫ ቦርድ
እንግዲህ ውጤቶችን ይፋ ከማድረግ አንጻር ብቸኛ ስልጣን ያለው እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ነውና ህዝቡም አንድና ብቸኛው እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድን ውጤት መጠበቅ እንዳለበት ነው። ሌሎችም ፖለቲካ ፓርቲዎች የሚያነሷቸውን ቅሬታዎችን ከማስተናገድ አንጻር ቦርዱ እየሰራ ስለመሆኑ ነው እንግዲህ በዛሬው ዕለት በሰጡት ጋዜጣዊ መግለጫ ላይ የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ያነሱት። አልጋንሽ አመሰግናለሁ። ሙሉ መልካም ምሽት ይሁንልህ። ዜናዎቻችን ቀጥለዋል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት በሰባተኛው ጠቅላላ ምርጫ የታዘባቸውን የምርጫ ጣቢያዎች የድምፅ አሰጣጥ ሂደት ገምግሟል። ህብረቱ ምርጫው ከፍተኛ የህዝብ ተሳትፎ የታየበትና ሰላማዊ የነበረ መሆኑንም ይፋ አድርጓል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት በድምፅ መስጫ ዕለት በ2506 ጣቢያዎች የተመደቡ ቋሚ ታዛቢዎች የተጠናከረ ጊዜያዊ ሪፖርቱንም አቅርቧል። የድምፅ አሰጣጥ ሂደቱ ፍጹም ሰላማዊ በሆነ መንገድ መጠናቀቁን ትልቅ ስኬት መሆኑንም የጠቀሰው ህብረቱ ይህንን መልካም ድባብ እስከ መጨረሻው ለማስቀጠል የሁሉም አካላት ኃላፊነት እንደሚያስፈልግም አስገንዝቧል። ህብረቱ ባደረገው ምልከታ የምርጫው ሂደት ስኬታማ እንዲሆን ያስቻሉ በርካታ አዎንታዊ ሁነቶችን መታዘቡንም እንዲሁ ይፋ አድርጓል። በዚህም ዜጎች በነቂስ ወጥተው ድምፅ የሰጡበትና የምርጫ ሂደቱም ሰላማዊ በሆነ መንገድ መጠናቀቁን አረጋግጧል። ህብረቱ በታዘበባቸው የምርጫ ጣቢያዎች የድምፅ አሰጣጥ ሂደቱ ምርጫው ከፍተኛ የህዝብ ተሳትፎ የታየበት፣ በአብዛኛው ሰላማዊ የነበረ፣ የምርጫ አስፈጻሚዎች በከፍተኛ ትጋት እና ፕሮፌሽናሊዝም የምርጫውን ሂደት ያስፈጸሙበት መንገድ፣ ጋዜጠኞችና ሚዲያ ንቁ ተሳትፎ የተደረገበት እንደነበርና በሂደቱ የጎላ ችግር ያልተስተዋለበት መሆኑን ታዝበናል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት በሰባተኛው ጠቅላላ ምርጫ መላው የኢትዮጵያ ህዝብና ተፎካካሪ ፓርቲዎች ያሳዩትን ከፍተኛ የዲሞክራሲ ባህልና ጨዋነት በማስቀጠል ይፋዊ የምርጫ ውጤት እስኪወጣ ድረስ በትዕግስት እንዲጠባበቁም ጠይቋል። ህብረቱ አክሎም በሰባተኛው ጠቅላላ ምርጫ የታየው መልካም ጅማሩና የባለድርሻ አካላት ንቁ ተሳትፎ በኢትዮጵያ የዲሞክራሲ ስርዓት ግንባታ ላይ አዎንታዊ አሻራ የሚያሳርፍ መሆኑን ጠቁሞ ለሂደቱ መሳካት አስተዋጽኦ ላበረከቱት መላው ህዝብ፣ የምርጫ አስፈጻሚዎችና የጸጥታ አካላትም ምስጋናውን አቅርቧል። የሰባተኛው ጠቅላላ ምርጫ መጠናቀቅን ተከትሎ ሁሉም ተፎካካሪ ፓርቲዎች እና መላው የኢትዮጵያ ህዝብ የምርጫውን ውጤት በትዕግስት እንዲጠባበቁ እንዲሁም የምርጫውን ውጤት በኢትዮጵያ ብሔራዊ ምርጫ ቦርድ ሲገለጽ ውጤቱን ተቀብለው ሊያጋጥሙ ወይም ሊኖሩ የሚችሉ ቅሬታዎች ቢኖሩ ባለው የህግ ማዕቀፍ እንዲያቀርቡና ውጤት እንዲጠባበቁ ህብረቱ ጥሪውን ያቀርባል። በመጨረሻም የኢትዮጵያ ህዝብ ለሰባተኛው ጠቅላላ ምርጫ ተጀምሮ እስኪጠናቀቅ ድረስ በተለይ በመራጭነት በመመዝገብ እና ድምፅ በመስጠት ላደረገው ንቁ ተሳትፎና በተለይም በድምፅ መስጫ ቀን በትዕግስት ተሰልፎ ለመምረጥ ላሳየው ተሳትፎና ትዕግስት ህብረታችን ከፍተኛ ምስጋናውን ለማቅረብ ይወዳል። ሰባተኛው ጠቅላላ ምርጫ ዜጎች ጠንካራ ሀገረ መንግስት ለመገንባትና ለዲሞክራሲ ግንባታ ሂደት ያላቸውን ቁርጠኝነት ያሳዩበት ነው። ዜጎች ከሌሊት እስከ ሌሊት ድምፅ በመስጠት ምርጫው በስኬት እንዲከናወን አሻራቸውን አስቀምጠዋል። ሙሉ ግርማይ ተጨማሪ አለው። ማለዳው ገና ሳይቀድ ንጋት ብርሃኑ ሳይተካ ጽልመቱንም ቀደው የወጡ ዜጎች በየምርጫው ጣቢያው ተሰልፈዋል። የጠዋቱ ውርጭና ቅዝቃዜ የቀትሩ ንዳድ ፀሐይም ሆነ ከባዱ ዝናብ አልበገራቸው። ዜጎች ቁርስ አይበግራቸው ጎህ ከመቅደዱና የምርጫ ጣቢያዎች ከመከፈታቸው በፊት በየምድብ ስፍራው በመድረስ ረጃጅም ሰልፎችን በትዕግስት አስተናግደዋል። ይህ ከሌሊት እስከ ሌሊት በድካም መቆም የሁሉ ለግል ጥቅም አልነበረም። ይልቁንም የነገዋን ኢትዮጵያ ለማጽናት ጠንካራና የማይናወጥ ሀገረ መንግስት ለመገንባት በልባቸው ውስጥ ከላቀው ጽኑ ህልም የመነጨ እንጂ። በምርጫው ዕለት የኢትዮጵያ ህዝብ ድምፁ እንዳይባክንና ሉዓላዊ መብቱን ለመጠቀም ያሳየው ብስለትና ቁርጠኝነት ሀገሩን ለማጽናት የከፈለው ታላቅ የዜግነት መስዋዕትነት ሆኖ በታሪክ መዝገብ ላይ ሰፍሯል። ምርጫ ተራ ሁነት ሳይሆን የሀገር ዕጣ ፈንታ በራስ እጅ የመወሰኛ ታላቅ እድልም ጭምር ነው። ህዝቡ በአጠቃላይ ስታየው ይሄ ዲሞክራሲ እንዲያብብ፣ ሰላም እንዲሰፍን በድምፁ የመረጠውን መንግስት እንዲመራው ሲያደርግ የነበረው እንቅስቃሴ የህዝቡ ትዕግስት በጣም እኔ ሳላደንቀው ማላልፍ ነው። ብርድ በፀሐይ ሳይበግረው እስከ ምሽቱ የነበረው ነገር ላይ የነበረ ነገር ነው። ህዝቡ ግን እንደ መላው እንደ ነዋሪ እንደ አካባቢና እንደ ኢትዮጵያ የኢትዮጵያን ማህበረሰብ በነቂስ ወጥቶ
ምርጫውን ኢትዮጵያ ትመርጣለች የሚለው ነገር ለዓለም አስመስክረዋል። ምርጫው የዘንድሮ በጣም ደስ የሚል ነው። ምክንያቱም ሰው ከ12 ሰዓት በፊት ነው እዚህ የተሰለፈ ላይና ታች ሰልፍ ነበረ። በጣም ደስ የሚል ነው። እኔም እንደዛው ነው መጥቼ ደስ በሚል ሁኔታ ነው መርጫ የሄድኩት። ይህ ታሪካዊ ክስተት ያረጋገጠው አንድ ትልቅ እውነት አለ። የአንድ ሀገር ህልውናና ጥንካሬ መሰረቱ የህዝብ አንድነት፣ ትብብርና ቁርጠኝነት መሆኑን ነው። ሰኞ ዕለት መላው ኢትዮጵያ ህዝብ በሰባተኛው ጠቅላላ ምርጫ ያሳየው ታሪካዊ ተሳትፎም የዚህ እውነት ሕያው ምስክር ነው። በኢትዮጵያ ዲሞክራሲ ተቋማት ግንባታና ታማኝነትን ለማረጋገጥ የተከናወነው ተግባር ዛሬ ተጨባጭ ፍሬ አፍርቷል። ዜጎች የራሳቸውን ፍላጎት በራሳቸው ለመወሰን ያሳዩት ከፍተኛ ተሳትፎም በምርጫው ስኬት ላይ ያሳረፉት የማይተካ አሻራቸውን ህዝቡ ፍላጎቱን በምርጫ ካርዱ መግለጹ የዲሞክራሲ ባህል ከቃል ባለፈ ወደ ተግባር የተሸጋገረ ለመምጣቱ ትልቅ ማሳያ ነው። ይህ ምርጫ እውነት ስልጣን የህዝቡ ነው የሚለው መርህ መሬት የረገጠበትና ዜጎች በከፍተኛ ተነሳሽነት መብታቸውን በተግባር ሲጠቀሙ የታየበት ዕለት ነው። ፈቃድ የተሰጣቸው የሲቪል ማህበረሰብ ድርጅቶች በመታዘብ ላይ በቦታው ተገኝተው ታዝበዋል። በዓለም አቀፍ ደረጃ የመጡ የዓለም አቀፍ ታዛቢዎች መጥተው የአፍሪካ ህብረትና የኢጋድ ታዛቢዎች የምርጫ ሂደታችንን ከድምጽ መስጫ ቀን የመጀመሪያ ሰዓት መጀመር ጀምሮ ታዝበው አይተዋል። ሰዎች በሰላም በአብዛኛው በሚባል በጸጥታ ችግር ሳይገጥማቸው በሰላም ረጅም ሰልፎችን በትዕግስት ጠብቀው በፀሐይ በጨለማ በብርድ ጠብቀው ድምጻቸውን ሰጥተዋል። ይሄ የምርጫው በጥሩ ሁኔታ መሳካት መለኪያዎቹ ናቸው። ሰባተኛው ጠቅላላ ምርጫ የታየው ታሪካዊ ክስተት ኢትዮጵያ መመረጧን ብቻ ሳይሆን በልጆቿ መጽናቷንና ወደፊት መራመዷን ጭምር ያበሰረ የምስራች ነው። የህዝብ ስልጣን ባለቤትነት የሚረጋገጠው በዚህ መልኩ በካርድ በሚሰጥ ድምፅና በሚታይ ቁርጠኝነት ነው። የህዝብ ያሳየው ታላቅ የሀገር ፍቅር የነገዋን የበለጸገች ኢትዮጵያን ለመገንባት መተኪያ የሌለው ስንቅ ነው። ይህ በህዝቡ ዘንድ የታየው ፖለቲካዊ ብስለት፣ የሰላምና የሀገር ወዳድነት መገለጫ ዜጎች ለነገዋ ኢትዮጵያን ጠንካራ ዲሞክራሲያዊ መሰረት ለመጣል ያላቸውን የላቀ ፍላጎት በግልጽ ያሳዩበት ታሪካዊ አጋጣሚ ሆኖ የሚኖር ነው። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው ቢወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። የኢቲቪ 57 ዜናዎቻችን ቀጥሏል። አዲስ አበባ ወንዞቿን እያጸዳች ተፈጥሯን እያደሰች ለነዋሪዎቿ ምቹ እየሆነች ነው። ትናንት በጠቅላይ ሚኒስትር አብይ አህመድ የተመረቀው የእንጦጦ ቀጨኔ የወንዝ ዳርቻ ልማት ፕሮጀክት በአካባቢው ነዋሪዎች ዘንድ ታላቅ ደስታን ፈጥሯል። ከዚህ ቀደም የነበረው ተግዳሮት ተረስቶ አሁን ላይ ወጣቶች በስፖርት፣ ቤተሰቦች በመዝናኛ፣ የከተማዋ ነዋሪዎች ደግሞ በንጹህ አየር እየተደሰቱ ይገኛሉ። ሪፖርተራችን ሂሩትን ቢያለ የከተማዋ ነዋሪዎች ስለ ፕሮጀክቱ ያላቸውን ስሜትና የፕሮጀክት እንቅስቃሴ እንቃኝታለች። ተከታትለን እንመለስ። ከዚህ
ቀደም በዚህ ስፍራ የነበረው አስቸጋሪና የተጎሳቆለ ገጽታ ለሚያውቀው ሰው ዛሬ እግሩ እየረገጠ ያለው አረንጓዴ ስፍራ መሆኑን ለማመን ይከብደዋል። እኔ አሁን የምገኘው በቅርቡ ተመርቆ ለሕዝብ ክፍት በተደረገው የእንጦጦ ቀጨኔ የወንዝ ዳርቻ ልማት ላይ ነው። ይህ እንግዲህ ይህ ስፍራ ከትናንት ቆሻሻ ማጠራቀሚያነት ወጥቶ ዛሬ ላይ ለአዲስ አበባ ተጨማሪ ንጹህ እስትንፋስ መሆን ችሏል። እኛም ዛሬ እንግዲህ በዚህ በቀጨኔ በወንዝ ዳርቻ ልማት ላይ የተሰሩ ተግባራት ምን ይመስላሉ፣ ያሉ መሰረተ ልማቶችስ እንዴት ናቸው የሚለውን ተዘዋውረን የምንቃኝ ይሆናል። አብራችሁ ቆዩ። እግዚአብሔር ይመስገን። ሰላም ኖት? እግዚአብሔር ይመስገን። እንተዋወቅ፣ ስሞትም አልበል። ተገውራዊ እንግዲህ እዚህ ያገኘሁት እንዳጋጣሚ በዚህ በቀጨኔ በወንዝ ዳርቻ ልማት ላይ ዞር ዞር እያሉ ሲጎበኙ ነው። እንዴት አገኙት ይህን ቦታ? እስኪ ንገሩኝ። ቦታው በጣም ደስ ገነት ነው። ገነት። ከዚህ ቀደም እንዴት ነበረ? ከዚህ ጅቦቹ ማደሪያ፣ አውሬዎቹ ማደሪያ፣ ማንም የማይፈልግ ነበረ። እሺ፣ አመሰግናለሁ። መልካም ቀን ይሆንልዎት። ይህ ስፍራ በ597 ሄክታር መሬት ላይ ያረፈ ሲሆን 9.1 ሜትር የሚሆን ርዝመት ደግሞ አለው። እንደምናየው ከሆነ በርከት ያሉ ለሳይክል፣ ለእግረኛ እንዲሁም ደግሞ ነዋሪዎች አረፍ ብለው መዝናናት የሚችሉበት ስፍራዎች አሉ። ከዚህም ባለፈ ተራራ መውጣት ለሚወዱ ደግሞ የሃይኪንግ መንገዶችን ተመቻችተውለታል። እይታችን እንቀጥላለን። ቀጨኔ የወንዝ ዳርቻ ልማት ላይ ዞር ዞር እያልክ ከልጆች ጋር ስትጎበኝ ነው ያገኘሁት። አዎ። እንተዋወቅ እስኪ በቅድሚያ ስምህን ማን ልበል? ስሜ ሰዋለ በላይነህ እባላለሁ። የዚህ አካባቢ ነዋሪ ነህ? የዚህ አካባቢ የዚህ አካባቢ ነዋሪ ነኝ። እንዴት አገኘው ይህን ስፍራ? እስኪ ንገረኝ። ስፍራው እንግዲህ ከድሮ በጣም የተለየና የሚያምር አረንጓዴና ነፋሻማ የሆነ አካባቢ ነው። በጣም ደስ ብሎናል። ያው ንጹህ አየር እያገኘን ነው ከድሮ ያው በዚህ አካባቢ ስናልፍ ብዙም ደስ የማይል ሽታ ምናምን ነበር ያለው። አሁን ግን ያው ንጹህ አየር በቃ ውሃውም ራሱ ያው ንጹህ ውሃ ነው የሚወርደው የሚታየው ራሱ ማለት ነው። ቀደም የተበከለ ቆሻሻ የሚጣልበት ምናምን መጥፎ ሽታ ያለው ነበር ወንዙ። አሁን ግን ውሃው ራሱ ንጹህ ውሃ ነው ያልተበከለ ውሃ ማለት ነው የሚወርደው እና አየሩም ደስ የሚል አየር ነው። ስም ማን ነው? ዳዊት። እንዴት አየኸው ይህን ቦታ? ወደድከው? ምን አየህ? ሸርታቴ። ሌላስ? ተዝናናችሁ? በጣም ጎበዝ ልጅ። አመሰግናለሁ። እሺ ይህ እንግዲህ የቀጨኔ ወንዝ ነው። አዲስ አበባ የቀጨኔ ወንዝን ጨምሮ ቀበናና መሰል ወንዞች እንዳሏት ይታወቃል። ነገር ግን ወንዞቿ ሲነሱ ብዙ ጊዜ በብክለትና ንጽህናቸውን ባልጠበቀ መንገድ ነበር የሚነሱት። አሁን ላይ ግን ወንዞች ይህን በሚመስል ሁኔታ ቆሻሻ ነገሮች ተወግደው አካባቢን በሚመጥንና ንጽህናውን በጠበቀ መንገድ እንደዚህ በሚያምር ለተፈጥሮ ማራኪ ለሰው ልጆች ምቹ በሆነ መንገድ እየፈሰሱ ነው እየተመለከትን ያለ ነው። አሁንም እንቀጥላለን። እንታወቅ። ስምም አልበል? ኪሩቤል። እዚህ እንግዲህ ወክ እያደረክ ነው ያገኘው። እንዴት አገኘው ይህን ስፍራ? በጣም አንደኛ ፓራዳይስ ነው። እሺ። ወደ ግራም ወደ ቀኝ ስትመለከቺ ኢሮፕ ነው የሚያስልቀው። ከዚህ ቀደም እንዴት ነበር ይህን ስፍራ ታውቀዋለህ? በፎቶ ነው ያየሁት። አውቀዋለሁ አንዳንድ ቦታዎቹ ሙሉ በሙሉ ባላውቀውም። አሁን ረጅም ነው የመጣሁት ላይ ከወሎ ሰፈር ጋር ነው መኪና ቁሜ የመጣሁት። በጣም ትልቅ ነገር ነው። ብሪዝ ማድረጊያ ነው። መተንፈሻ የለንም ነበረ በፊት። አሁን እንደዚህ አይነት መተንፈሻ ግሪን ኤሪያ በደቂቃ ውስጥ ማለት በትንሽ ጊዜ ውስጥ ነው ይሄ ሁሉ የተሰራውና በጣም 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 የሚገርም የትምህርት ቤት ጉዞ የማህበራቶች ጉዞ ምናምን ቢኖሩ ጥሩ ነው። የመጡ ስፍራውን እንዲመለከቱ እየጋበዝኩ ነው። በዚህ አጋጣሚ አሁን እንደዛ ቢታይ አሪፍ ነው። እጅግ አድርጌ አመሰግናለሁ። መልካም ጉዞ ይሆንልህ። እሺ፣ አመሰግናለሁ። እሺ። እግዚአብሔር ይመስገን አለው። እሺ፣ ኮማንደር ገዛኸኝ ደምሴ ይባላለሁ። የዚህ ወረዳ 6 ማህበረሰብ አቀፍ አስተባባሪ ነው። አሁን እንግዲህ ዛሬ እንዳጋጣሚ እዚህ በቀጨኔ በወንዝ ዳርቻ ልማት ላይ ተዘዋውረን ቅኝት እያደረግን ባለበት አጋጣሚ ነው እርሶም ምልከታ ሲያደርጉ ያገኘኑትና
ምን ይመስላል ይሄ ስፍራ? እስኪ ንገሩኝ ከዚህ ቀደም የነበረውን አያይዘው። ይህ አካባቢ ከዚህ ቀደም የነበረው ሁኔታ ከወንጀል አንጻር ስንመለከተው በጣም ከባድ ወንጀል የሚፈጸምበት፣ የሰው ልጅ የሚቀማበት፣ በፍሪደም የማይሄድበት ከባድ ስጋት የሆነ አካባቢ ነበር። ይህ ፕሮጀክት ከመጣ በኋላ ራሱ ፕሮጀክቱ ራሱን እየጠበቀ የአካባቢ ሁኔታ እየተለወጠና ንጹህ አየር ያለውና ሰላም ፍጹም ሰላማዊ የሆነ ምቹ አካባቢውን የቀየረ ሁኔታ እንዳለ ነው ማረጋገጥ የምፈልገው። አመሰግናለሁ። ትንሽ ጊዜ ካለሽ ብንጨዋወት አብረሽኝ ቁጭ ብትይ። እሺ እንዴት ነሽ? አለሁልሽ። ህልዳና እባላለሁ። ስራ እንዴት ነው? ቆንጆ ነው። ከከፈትን ትንሽ 1-2 ወር ሆኖናል። እንቅስቃሴው ጥሩ ነው። ሰው ሊዝናና ሲመጣ በተለይ ማታ ማታ አየሩ ቀዝቀዝ ስለሚል የሚዝናና ሰው በዛ ሰዓት ልጆች ይዞ የሚመጣ ሰው ይገባል፣ ይጠቀማል። ቀንም አልፎ አልፎ ስራ አለ። ደግሞ የስራ እድሉን ማግኘቱ በጣም ደስ ይላል። ደስተኛ ነን። ለቀጣይ ትውልድ ደግሞ የበለጠ ለእኛም ብቻ ሳይሆን አሁን ላለነው ብቻ ሳይሆን የሚቀጥለውም ትውልድ ጥሩ ነገር ነው የሚረከበውና ደስ ይላል። በጣም እንደ ሀገር በጣም ደስ ይላል። ስለሰጠሽን ጊዜ እጅግ አድርጌ አመሰግናለሁ። ስለ ቡና። እሺ እኛም እናመሰግናለን። እሺ በጣም እናመሰግናለን። የመሰረተ ልማት አውታሮችን በአንድ ላይ ያቀፈው ይህ ፕሮጀክት የከተማዋን ገጽታ ከመቀየር ባለፈ በግንባታ ሂደትም ሆነ አሁን ለአገልግሎት ክፍት ከተደረገ በኋላ ለበርካታ የሀገር ውስጥ ባለሙያዎችና ወጣቶች ሰፊ የስራ እድል የፈጠረ የልማት ማዕከልም እየሆነ ይገኛል። ሙሉ በሙሉ በሀገር ልጆች የተገነባው ይህ የወንዝ ዳርቻ ልማት ኢትዮጵያ ለነዋሪዎቿ ምቹና ዘመናዊ ከተሞችን የመገንባት ጉዞዋን በጽናት እየቀጠለች መሆኑንም በተጨባጭ የሚያሳይ ነው። ነዋሪዎችም ይህንን ግዙፍ ሀብት አእምሯቸውን ዘና አካላቸውን ፈታ እያደረጉበት እንዲጠቀሙትና በባለቤትነት ስሜትም እንዲያስተዳድሩት ይጠበቃል። ለዛሬ እንግዲህ በዚህ በቀጨኔ የወንዝ ዳርቻ ልማት ላይ ተዘዋውረን ያስመለከትናችሁ ቅኝት የተከታተላችሁትን ይመስል ነበር። በያላችሁበት ጥሩ ጊዜ እንዲሆንላችሁ ተመኘሁ። ወደ ስፖርት ዘገባ እንሻገራለን። የ2026 ዳይመንድ ሊግ አራተኛ መዳረሻ በሆነችው ሮም ነገ ሲደረግ ኢትዮጵያውያን አትሌቶች ይጠበቃሉ። በተለይም በሴቶች 5000ና 1500 ሜትር 14 ኢትዮጵያውያን እንስት አትሌቶች ይሳተፋሉ። በራባት ዳይመንድ ሊግ በ1500 ሜትር ያሸነፈችው ፍሮይኒ ኃይሉ በሮም በ5000 ሜትር ትሳተፋለች። ፍሮይኒ በርቀቱ 14 ደቂቃ ከ19 ሰከንድ 33 ማይክሮ ሰከንድ ምርጥ ሰዓት ያላት ሲሆን 14 ደቂቃ ከ16 ሰከንድ 54 ማይክሮ ሰከንድ የግል ምርጥ ሰዓት ካላት የሀገሯ ልጅ መዲና ኢሳ ጋር የሚኖራቸው ፉክክር ትኩረትን አግኝቷል። ልቅና አምባው፣ ሂሩት መሸሻና ሰናይ ጌታቸው ሌሎች የሚጠበቁ ኢትዮጵያውያን አትሌቶች ናቸው። በ1500 ሜትር ደግሞ ብርቄ ሀየሎም ስትጠበቅ 3 ደቂቃ ከ53 ሰከንድ 22 ማይክሮ ሰከንድ የግል ምርጥ ሰዓቷን እንደምታሻሽል ተገምቷል። ወርቅነሽ መሰለና ሳሮን በርሄ ሌሎች በርቀቱ የሚሳተፉ አትሌቶች መሆናቸው ታውቋል። በሮም ኦሎምፒክ ስታዲየም በሚካሄደው ውድድር በአጭር ርቀትና በሜዳ ላይ ተግባራት ውጤታማ የሆኑ አትሌቶች የሚጠበቁ ይሆናል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን ተጠናቋል። ዜናዎቹን እየመራሁ አልጋነሽ ተካ አብሬያችሁ ቆይቻለሁ። ስለተከታተላችሁን እናመሰግናለን።